ከስማርት ሲቲ ጋር በተገናኘ ለተነሳው ጥያቄ መሰረተ ልማት ሊቀደም ይገባል የሚል አለ። መሰረተ ልማትን እኛ ተቃውመን አናቅም። መሰረተ ልማት በእርግጥም ሊቀደም ይገባል። የእናንተ መሰረተ ልማት ዴፊኒሽን እና የእኛ መሰረተ ልማት ዴፊኒሽን በጣም የተለያዩ ስለሆኑ ነው። ሌላው በጣም የሚያስገርመኝ ነገር ለምታደርጓቸው ተግባሮች በተለይ በፖዚቲቭ መንገድ ህዝብ ይመሰክራል ብላችሁ ህዝብን ምስክርነት ስትጠሩ በጣም የሚያሳዝን ነገር ነው። ምክንያቱም ከዚህ ቀደም ለእናንተ ህዝብ የሚመሰክረው ካሜራ ደቅናችሁና በተወሰነ ጥቅም ደልላችሁ ይሄንን ተናገር ብላችሁ ስክሪፕት ሰጣችሁ የሚመሰክረው ብቻ ነው ለእናንተ ሊመሰክር የሚችለው እንጂ እኛም የህዝብ አካል ነን፣ እኛም እናውቃለን። እኔ ሚዲያ ተቋም ላይ በምሰራ ጊዜ በመቶዎች የሚቆጠሩ በኮሪደር ልማት ምክንያት ተፈናቅለው ንብረታቸውን አጥተው ቤታቸውን በትነው ራሳቸውን ጭምር ያጠፉ ዜጎች ኬዝን አውቃለሁ፣ ስከታተል ነበር። ስለዚህ ያ ሲዘገብም ስታስፈራሩ እንደነበር ደግሞ እናንተም የምትክዱት ሀቅ አይደለም፣ ሚዲያ ተቋማችንንም ጋዜጠኞችን በግልም። ስለዚህ መሰረተ ልማት በመጀመሪያ ምንድን ነው የሚለውን እናንተ ዴፊኒሽኑን ልትማሩት ይገባል የሚል እምነት አለን። ዴፊኒሽናችሁን ትርጉማችሁን ልታስተካክሉ ይገባል። መሰረተ ልማት ሰዎችን ያስቀደመ የሰዎችን የሰውነት ክብር የዜግነት ቢቀር እንኳን የሰዎችን የሰውነት ክብር ያላጎደለ ሊሆን እንደሚገባ የተለያዩ ዓለም አቀፍ ድንጋጌዎችም ያሰፍራሉ። ከመሰረተ ልማት ጋር በተያያዘ ስማርት ሲቲ ለመገንባት ብቻ አይደለም በመጀመሪያ ደረጃ መሰረተ ልማት የሚያስፈልገው። ስማርት ሲቲ ለመገንባት ብላችሁ ከሆነ መሰረተ ልማቶችን የምታሟሉት እንግዲህ በጣም የሚያሳዝን ነገር ነው። በገጠር ያለው ህዝብ ምን ያህሉ መንገድ አጥቶ እንደሚኖር፣ ምን ያህል እናት በመንገድ እጦት ምክንያት እንደምትሰቃይ መውለድ መንገድ ላይ እየሞተች እንዳለች የምናውቀው ነው። ከዛ ደግሞ ባለፈ ከዚህ ቀደም ተሰርተው የነበሩ በቀደሙ መንግስታት የተሰሩ የመሰረተ ልማቶችን በጦርነት ለስልጣናችሁ ማስቀጠያ ባደረጋችኋቸው በከፈታችኋቸው ባስቀጠላችኋቸው ጦርነቶች ምክንያት እያወደመ ያለ ስርዓት በምንም አይነት መልኩ መሰረተ ልማትን ሊቀድም ይገባልና የስማርት ሲቲን ዴፊኒሽን ተማሩ ብሎ ለኛ ሊያስተምር አይገባም። እኛ በተደጋጋሚ ጊዜ ሰውነት እንደሚቀድም የዜጎች የሰውነት ክብር ሊከበር እንደሚገባው ስንገልጽ ስናስጠነቅቅ ለዛም ደግሞ ዋጋ ስንከፍል የቆየን ፓርቲዎች ስለሆንን ማለት ነው። ከዛ ጋር በተያያዘ አሁንም በዚህ ላይ ልናሰምር የምንፈልገው በእኛ እምነት በእኛ ረዳድ አዲስ አበባ የዜጎቿ ሳትሆን የነዋሪዎቿ ሳትሆን የጥቂት የብልጽግናና ከብልጽግና ጋር ትስስር ያላቸው ባለስልጣናትና ዜጎች እንደሆነች እናምናለን። ለዚህ ማስረጃዎች መጥቀስ ይቻላል። አሁን ዝርዝሩ ውስጥ መግባት አልፈልግም ከሰዓት አንጻር። ከዛ ጋር በተያያዘ ደግሞ መንግስት ሆናችሁ እንደ መንግስት ልትሰሩ የሚገባችሁ ግዴታችሁ የሆኑ መሰረተ ልማት አጠቃላይ የህዝብ ተጠቃሚነትን ሊያረጋግጡ የሚችሉ ተግባራትና ሀገራዊ ፕሮጀክቶችን ለፓርቲ መቀስቀሻነት መጠቀም አትችሉም። ይሄ የኢትዮጵያን ህዝብ ማታለል ነው። የኢትዮጵያ ህዝብ አያቅም ተብሎ ወይም ደግሞ ብዙ ከፖለቲካ አርቋል ተብሎ እስከዛሬ ድረስ የነበረው ማጭበርበር ይበቃል። የህዳሴ ግድብን፣ መንገዶችን፣ የተለያዩ ሀገራዊ ፕሮጀክቶችን በምንም አይነት መልኩ ለፓርቲ መቀስቀሻ ሊሆኑ እንደማይገቡ እናምናለን። ያንን ልታረሙ እንደሚገባም እናሳስባለን። አመሰግናለሁኝ። ክቡራንና ክቡራት፣ አራተኛ ዙር የክርክሩ ምዕራፍ ተጠናቋል። አምስተኛ ዙር የክርክር ምዕራፋችን የሚሆነው የፖለቲካ ፓርቲዎች በዚህ በከተማ መሰረተ ልማትና ዲጂታል ኢኮኖሚ ላይ የማጠቃለያ ሀሳብ የሚያቀርቡበት ነው። የማጠቃለያ ሀሳባችሁ በፖሊሲ አማራጮቻችሁ ላይ የሚያተኩር ይሆናል። ለእያንዳንዳችሁ 5 ደቂቃ ፈቅዳለሁኝ። ትብብር ለኢትዮጵያ አንድነት ወይዘሪት ሚስትራ 5 ደቂቃ አለዎት። ውድ ኢትዮጵያውያን፣ የዛሬው ክርክራችን የፖሊሲ ጉዳይ ብቻ አይደለም። የሀገራችንን የነፍስ ጉዳይ፣ የሰዎቻችንን የህዝባችንን ክብር እንዲሁም ደግሞ የዲሞክራሲያችንን ወደፊት የሚወስን ጉዳይ እንደሆነ እናምናለን። ለተከታታይ ዓመታት ስልጣን ከያዘ ጀምሮ የብልጽግና ፓርቲ የኮሪደር ዲቨሎፕመንት ወይም ደግሞ ማሲቭ ኢንፍራስትራክቸርንም እንዲሁ ደግሞ የዲጂታል ኢኮኖሚ ቃል በመግባት ለሰዎች የተሻለ ሀገር እንፈጥራለን ብሎ በተደጋጋሚ ቃል ገብቷል። እኛ ግን የምንጠይቀው አንድ ጥያቄ አለ። የሰዎችን ድምጽ፣ የህዝብን ድምጽ ያፈነ የህዝብን ድምጽ ያልሰማ ፕሮግረስ ምን አይነት እድገት እንደሆነ መጠየቅ እንፈልጋለን። የህዝብን ሰላም የህዝብን መረጋጋት ያደፈረሰ የህዝብን ዲሞክራሲያዊና ሰብአዊ መብቶችን የጣሰ እድገትስ ምን አይነት እድገት ነው? እድገት ተብሎስ ሊጠራ ይችላል ወይ የሚል ጥያቄ አለን።
በተደጋጋሚ የኛም ፓርቲ እንዲሁም ደግሞ በትብብሩ አባል ፓርቲዎች ቢሮዎች ያጨናነቁት በኮሪደር ልማት ምክንያት ህይወታቸው የተዛባባቸው መኖር ያልቻሉ ካፈሩት ሀብት በጥቂት ቀናት ውስጥ እንዲለቁ እዛው ያሉ ቤታቸው የፈረሰባቸውና ባለባቸው የኢኮኖሚ ጫና ምክንያት ራሳቸውን ጭምር ያጠፉ ዜጎች ቤተሰቦች በተደጋጋሚ ቢሮዎቻችንን አጨናንቀውት ስለቆዩ እኛም የህዝቡ አካል ስለሆንን በአንድም በሌላም መልኩ ስለምናይ ስለምንሰማና በእኛም ላይ የሚደርስ ስለሆነ እውነታውን እናውቃለን። በተደጋጋሚም በሚዲያዎች ሲዘገብ የነበረ ቢሆንም ቅድም እንደተናገርኩት ይህ የዜጎች እውነት እንዳይሰማ ይህ የዜጎች እውነት እንዳይታፈን በእውነት ኢትዮጵያ የምንኖርባት ሀገር ምን አይነት ናት የሚለው እንዳይሰማ ሲደረግ ቆይቷል። እንደ ትብብር ለኢትዮጵያ አንድነት የሰውነትን ክብር የዜግነትን ክብር ያልጣሰ የመሰረተ ልማት እንዲሁም ደግሞ የአጠቃላይ የስልጣኔ ተግባራትን ማከናወን ያስፈልጋል ብለን እናምናለን። እኛ መንግስት ብንሆን ዜጎች የሰውነት ክብራቸው ተጠብቆ በመረጡት ባመኑበት መንገድ ከእኛ ጋር በተቀናጀ መልኩ ምንም አይነት ቅሬታ ሳይኖራቸው ብንል እንኳን ብዙሃኑን በደንብ በሚያስደስትና በትክክልም የሀገርን ሉዓላዊነት የሀገርን ክብር የሀገርን ልማት በሚያስጠብቅ መልኩ የምናከናውናቸው ተግባራት እንደሚኖሩን ለማረጋገጥ እወዳለሁ። ይህንን ዛሬ አይደለም ቃል እየገባን ያለ ነው። ባለፉት ዓመታት በተደጋጋሚ እንደ ቅንጅትም እንደ ትብብር እንዲሁም ደግሞ የትብብሩ አባል ፓርቲዎች በተናጠል በምናወጣቸው መግለጫዎች በገለጽናቸው መንገዶችና በታገልንባቸው እውነቶች ያረጋገጥነው ሀቅ ነው። ስለዚህ ቃሉን ያልጠበቀውን በተደጋጋሚ ቃሉን ማፍረሱን ያረጋገጠውን ብልጽግናን አሊያም ደግሞ የህዝብን እውነት መናገር የህዝብን ሀቅ አደባባይ ማውጣት እንደ አክቲቪዝም የሚቆጥረውን ኢዜማን ወይስ በተደጋጋሚ ህዝብን አጋርነቱን የህዝብ አጋርነትን ሲያረጋግጥ የነበረ ዜጎች የሚያምኑበት ተአማኒ የሆነውንና የአመራሮቹም እንደ ግለሰብ ለዜጎች ድምጽ ሲሆኑ የቆዩበትን ሰውነታቸውን ያረሱ አመራሮች ያሉበትንና ፖለቲካን ከሰውነት ያላስቀደሙ አመራሮች እንዲሁም አባላት ያሉበትን ትብብር ለኢትዮጵያን ትመርጣላችሁ የሚለው ለእናንተ የሚወሰን እናንተ የምትወስኑት እውነት ነው። ነገር ግን እኛ እንላለን ክብርን፣ ሰውነትን፣ ዲሞክራሲያዊ ፊውቸርንና አጠቃላይ ትብብር ለኢትዮጵያ አንድነትንና የሚያረጋግጠውን ሰላም እንድትመርጡ እንጋብዛለን፣ እንጠይቃለን። እናንተም የምታደርጉት እውነት እንደሆነ እንረዳለን። ምክንያቱም ከዚህ ቀደም እንዳልኩት በተደጋጋሚ በተግባር ከህዝብ ጎን መቆማችንን በተግባር ለኢትዮጵያ የምንመጥን ዜጎች መሆናችንን ያሳየንና ከህዝብ ያልተነጠልን እውነታን ያልካድን እውነት ማውጣትን እንደ አክቲቪዝም የማንቆጥር ዜጎች ነን። ከዜግነታችን በላይ ደግሞ ሰዎች ነን። ያንን እናምናለን። ስለዚህ የምርጫ መወዳደሪያ ምልክታችን አውራጣት ነው። አውራጣትን በመምረጥ የኢትዮጵያን ሰላም፣ የህዝብን ክብር፣ የሰውነትን ልዕልና እንድትመርጡና ይህንንም ደግሞ በማረጋገጥ በኩል ከኛ ጎን እንድትቆሙ እንጠይቃለን። ቅድም እንደተነጋገርነው የህዝብን ሉዓላዊነት፣ የሀገርን አንድነት፣ የሀገርን ሰላም እንዲሁም ሰውነትን ከምንም በላይ አስጠብቆ የሚቀጥለውን ከዚህ በፊት በነበረው እንቅስቃሴም ያንን ያረጋገጠውን ትብብር ለኢትዮጵያ አንድነትን እንድትመርጡ እንጠይቃለን። ምርጫችን የምርጫ ምልክታችን አውራጣት ነው። አውራጣትን ይምረጡ። እናመሰግናለን። ትብብር ለኢትዮጵያ አንድነት። አመሰግናለሁ። ሰዓታችሁ ተጠናቋል። በቀጥታ የምናልፈው ወደ ኢሶዴፓ ነው። ወይዘሮ ሳራ መሐመድ 5 ደቂቃ አለዎት። የማጠቃለያ ሀሳቡን ማቅረብ ይችላሉ። የተከበራችሁ የኢትዮጵያ ህዝቦች፣ ፓርቲያችን ኢሶዴፓ ከተማ ልማትና ዲጂታል ኢኮኖሚ እርስ በርስ የተያያዙ ሁኔታዎች መሆናቸውን ይገነዘባል። ዲጂታል ኢኮኖሚ የምንገኘው በ21ኛው ክፍለ ዘመን እንደመሆኑ መጠን የኢኮኖሚ ልማት ከተሞችን የኢኮኖሚ ልማት በማድረግ ዲጂታል ኢኮኖሚ ዓለምን ቀይሯል። ዲጂታል ኢኮኖሚ የመሰረተ ልማትን የስራ ፈጠራና ስራን ይፈጥራል። የመንግስትንም አገልግሎት አሰጣጥ ዘመናዊና የተሻለ ያደርጋል። ሆኖም ግን ከተሞች በእቅድ መመራት ካልተቻለ የኢኮኖሚና ማህበራዊ እንዲሁም አካባቢ ቀውሶችን ያስከትላል። በተለይ ደግሞ የመንግስትን አቅም ምላሽ ከከተሞች እድገት መስፋፋት ፍጥነት ጋር መራመድ ካልተቻለ ችግሩ የከፋ ይሆናል። በመሰረተ ልማት ማህበራዊ አገልግሎቶችን ለማዳረስ ጫና ከመፍጠሩም በላይ እንደኛ ላሉት ታዳጊ ሀገሮች ፈተናው የከፋ ይሆናል። ስለዚህም ኢሶዴፓ የከተማ ልማት ዘርፍን በተመለከተ አንደኛ የመሬት አስተዳደር አጠቃቀም ፖሊሲ ጋር የተጣጣመ የከተማ ልማት ፕላን ከመሰረተ ልማት ጋር ተመጋጋቢ እንዲሆን ያደርጋል። ከተሞች በዘመናዊ ፕላን እንዲያድጉና እንዲስፋፉም
እንሰራለን። የከተማ ቦታ በፓርቲ አባልነት በዝምድናና በተለያዩ የጥቅማ ጥቅም ትስስሮች ግንኙነቶች የሚከፋፈልበትንም አሰራር እናስወግዳለን። የከተማ መሬት ግልጽና ከሙስና በጸዳ ሁኔታ እንዲሁም ተጠያቂነት በተላበሰ መንገድ የሚተዳደር ግልጽ አሰራር እንዲኖር እናደርጋለን። በየከተሞች ያሉት የመንግስት የቀበሌ ቤቶች ለልማት ተፈልገው ሲፈርሱ ተጠቃሚ ለነበሩት ዜጎች በጥናት ሊያገኙት የሚገባ አበል እንዲከፈላቸውም አጥብቀን እንሰራለን። ሆኖም በቤቱ ተከራይተው ይኖሩ የነበሩ ዜጎች የመንግስት የሚከራይ ቤት ወይም የራሳቸው መኖሪያ ቤት በመስራትና በመግዛት ተለዋጭ መጠለያ የሚያገኙበትን ሁኔታ እናመቻቻለን። በከተሞች ልማት ምክንያት ከከተሞች አካባቢ ከመሬት ይዞታዎች የሚፈናቀሉ አርሶ አደሮች ወይም ሌሎች ዜጎች ከልማቱ ተጠቃሚ የሚያደርጋቸውን ኑሯቸውን ለማሻሻል የሚያበቃ በቂ ካሳ ወይም ከሊዝ ጋር የሚመጣጠን እንዲያገኙ እናደርጋለን። ከተሞች የሪፎርም ከተማ ተብለው በመፈረጅ የገበሬውን ይዞታ ወደ መሬት ከተማ ይዞታነት በመቀየጥ ገበሬውን ያለ ካሳ ካለው ይዞታ በማፈናቀል ለኑሮ ቀውስ መዳረጉን እንዲቆም እናደርጋለን። በዚህ በሰባተኛው ሀገራዊ ምርጫ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ የእጅ ባትሪን ምልክት በማድረግ እንጠቀማለን። የእጅ ባትሪን ይምረጡ፣ ብርሃናችን በእጃችን ነው እንላለን። ኢሶዴፓን ምረጡ። አመሰግናለሁ። ወደ ብልጽግና ፓርቲ አልፋለሁኝ። ወይዘሮ ትዕግስት 5 ደቂቃ አለዎት። ውድ ኢትዮጵያውያን፣ የከተሞቻችን ገጽታና አጠቃላይ ሁኔታ በብዙ ቦታዎች እጅግ አሳሳቢ ደረጃ ላይ ደርሶ ነበር። ፍግፍግ ያሉ ሁነኛ የፍሳሽና የቆሻሻ አወጋገድ ስርዓት የሌላቸው፣ በእርጅና የደቀቁ፣ ለኑሮ የማይመቹ በመሆናቸው ለጤናና ለደህንነት ስጋት የሆኑ፣ የከተማዋን ገጽታ የሚያጎድፉና ለዜጎቻችን የማይመጥኑ የኩራት ሳይሆን የሀፍረት ምንጭ ነበሩ። የኮሪደር ልማት ይህንን አስከፊ እውነታ በዘመናዊ እሳቤና በምናብ ከፍታ የፈታ ኢኒሼቲቭ ነው። ከተሞች የብልጽግና ማዕከል እንዲሆኑ፣ የከተሞች ልማት ከአዋሳኝ የገጠር አካባቢዎች ልማት ጋር እንዲመጋገቡ፣ ከተሜነትን ለማሳደግና አሳታፊና ዘላቂ ልማትን ለማስፋት ምቹ የመኖሪያ አካባቢ ለመፍጠር መሰረታዊ የልማት ጥያቄዎችን የሚመልስ የከተሜነት ስርዓት ለመገንባት ቃል ገብተን ነበር። በቃላችን መሰረት ኑሯችንና አኗኗራችንን ለማዘመን፣ ኢኮኖሚውን ለማሳደግ በገጠርና በከተማ ኮሪደር ልማት በርካታ ስራዎችን አከናውነናል። ዘርፈ ብዙ የንግድ እንቅስቃሴዎችንም ፈጥረናል። ብልጽግና ፓርቲ ለኢትዮጵያ ከተሞችና መሰረተ ልማት ያለው ራዕይ በወረቀት ላይ የሰፈረ ምኞት ሳይሆን በመሬት ላይ የታየና የሚታይ እውነታም ነው። በቀጣይ በኮሪደር ልማት ያስመዘገብነውን ተሞክሮ የበለጠ በማስፋፋት ከተሞቻችን አረንጓዴ፣ ጽዱና ስሉጥ ለዜጎቻችን ምቹ በማድረግ ግባችንን በተሟላ መንገድ እናሳካለን። ለዚህም 30 በመቶ የሚሆነውን የከተማ ይዞታ ለአረንጓዴ ልማትና ለሕዝብ መዝናኛ ፓርኮች በማዋል ለትውልድ የሚመችና እረፍት የሚሰጥ አካባቢን የመፍጠር ስራችንን በላቀ ደረጃ እናሳካለን። ኢትዮጵያን የአፍሪካ የኃይልና የዲጂታል ማዕከል የማድረግ ግባችንን ዳር እናደርሳለን። የታዳሽ ኃይል የማመንጨት አቅማችንን አሁን ካለበት ወደ ላቀ ደረጃ በማሳደግ እያንዳንዱ የኢትዮጵያ ቤትና የኢንዱስትሪ መንደር አስተማማኝ የኤሌክትሪክ ኃይል እንዲያገኝ እናደርጋለን። የትራንስፖርት መሰረተ ልማታችንንም በማዘመን ክልልን ከክልል ኢትዮጵያን ከጎረቤት ሀገራትና ከዓለም ገበያ ጋር እንዲሁም የገጠር ማዕከላትን የሚያስተሳስሩ የሎጂስቲክ መስመሮችን እንገነባለን። የሎጂስቲክ አገልግሎትን ቀልጣፋና አስተማማኝ በማድረግ ሀገራችን በዓለም አቀፍ የሎጂስቲክ አፈጻጸም ደረጃዋን ወደ 40ኛ ለማሳደግ የሚያስችሉ ስራዎችን እንሰራለን። ኢትዮጵያ ዘላቂና አስተማማኝ የወደብ አገልግሎት እንዲኖራት አማራጭ ወደቦችን እናሰፋለን። በዋና ዋና ከተሞች ለብዙሃን ትራንስፖርትና ለሞተር አልባት ልዩ ትኩረት እንሰጣለን። በታዳሽ ኃይል የሚሰሩ የብዙሃን ትራንስፖርት ስልቶችን የማስፋፋትና የትራንስፖርት አቅርቦቱንና አገልግሎቱን ተደራሽ ለማድረግ እንሰራለን። በአየር ትራንስፖርት ዘርፍም አየር መንገዳችን በነገው ዓለም ቀዳሚ እንዲሆን ለማድረግ በቢሾፍቱ አውሮፕላን ማረፊያ ግንባታውን እውን በማድረግ የመጀመሪያ ምዕራፍን ወደ ስራ እናስገባለን። የውሃና የሳኒቴሽን አገልግሎት አቅርቦትን በማሻሻል የንጹህ መጠጥ ውሃ ሽፋንን በከተማ በገጠርና በሀገር አቀፍ ደረጃ ለማሳደግ እንሰራለን። የጀመርነውን የመስኖ ልማት በማሳደግና በማጠናከር የበጀት ድርሻውን ከፍ በማድረግ ለመስኖ አውታሮች ግንባታ ልዩ ትኩረት እንሰጣለን። ውድ ኢትዮጵያውያን፣ በዲጂታል ዘርፍም እያንዳንዱ ዜጋ በቤቱ ሆኖ የመንግስት አገልግሎቶች የሚያገኝበትን የንግድና የፈጠራ ስራዎችን በከፍተኛ የኢንተርኔት ፍጥነት የሚታገዙባትን ዘመናዊና ደህንነቷ የተጠበቀች ኢትዮጵያን እውን እናደርጋለን።
ብልሹ አሰራርን ለማጥፋትና የአገልግሎት ተደራሽነትን ለመጨመር የጀመርነውን የመሶብ የአንድ ማዕከል አገልግሎት አጠናክረን እንቀጥላለን። አዳዲስ የቴክኖሎጂ ስታርታፖች እንዲፈጠሩና እንዲያድጉ የሚያግዙ ምቹ ሁኔታዎችን በተለይም የፋይናንስ ድጋፍና የህግ ማዕቀፍ እንፈጥራለን። የድርጅቶችና የድርጅቶችን የግል መረጃ ለመጠበቅና የመረጃ ጥሰትና የሳይበር ጥቃቶችን ለመከላከል የሚያስችሉ የቴክኖሎጂ መፍትሄዎችን እናቀርባለን። የአርቲፊሻል ኢንተለጀንስና የዲጂታል የዳታ አጠቃቀም ክህሎትን ለማሳደግ የጀመርነውን የ5 ሚሊዮን ኮደሮች አጠናቀን በዲጂታል ዘርፉ የስራ እድል እንዲያገኙ እናደርጋለን። የዲጂታል ጉዞ በማፋጠን የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እንሰራለን። ይህን የምናደርገው ለዛሬው ትውልድ ብቻ ሳይሆን ለነገዎቹ ልጆቻችን የምትመች ክብራቸው የተጠበቀባትና በዓለም አቀፍ ደረጃ ተወዳዳሪ የሆነች ሀገርን ለማስረከብ ካለን ታላቅ ሀገራዊ ራዕይ በመነሳት ነው። በመጨረሻም የተከበራችሁ መራጮች፣ የብልጽግና መንገድ በተግባር የታየ ዜጎችን ከድህነትና ከጉስቁልና አውጥቶ ወደ ብርሃንና ዘመናዊነት የሚያሸጋግር ነው። እኛ ሰው ተኮር ልማትን በተግባር አስመስክረናል። ብልጽግና ማለት ትናንትን እያደሱ ዛሬን እያለሙ ነገን በተግባር መገንባት ነው። የጀመርነውን የታላቅነት ጉዞ ዳር እንድናደርስ ከተሞቻችን የስልጣኔ ማዕከል እንዲሆኑ ልጆቻችንም በሀገራቸው ተስፋ እንዲኖራቸው ብልጽግናን ይምረጡ። ውድ ኢትዮጵያውያን፣ የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የአንድነትና የመደመር ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር እያሸጋገረ የሚገኘውን ብልጽግናን ይምረጡ። አመሰግናለሁ። አመሰግናለሁኝ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የማጠቃለያ ማቅረቢያ 5 ደቂቃ አለዎት። ወይዘሮ ትዕግስት ዳምጤ መቀጠል ይችላሉ። አመሰግናለሁ። ይህ የከተማ መሰረተ ልማትና የዲጂታል ኢኮኖሚ የኢዜማ ማጠቃለያ ሀሳብ ነው። ኢትዮጵያ በአሁኑ ወቅት በታሪኳ ታይቶ የማይታወቅ ፈጣን የከተሞች ማስፋፋት ሂደት ውስጥ ትገኛለች። ይሁን እንጂ ይህ እድገት በታቀደ ሳይንሳዊ በሆነና በዜጎች ማህበራዊ ፍትህ ባልተረጋገጠ መንገድ በመከናወኑ ከተሞቻችን ዛሬ የችግር አረንቋ ሆነዋል። የቤት እጥረት፣ የትራንስፖርት እጦት፣ መንገላታት፣ የኑሮ ውድነትና ስር የሰደደ ሙስና የከተማዋ ነዋሪዎች የዕለት ተዕለት ህይወትን ተፈታትነውታል። ኢዜማ ለነዚህ ዘርፈ ብዙ ችግሮች መዋቅራዊ መፍትሄ የሚሰጥ የዜጎችን ሰብአዊ ክብርና ማህበራዊ ፍትህ የሚያስቀድም አዲስ የከተማ ልማት ፖሊሲን ይዞ ቀርቧል። መሰረተ ልማት ለከተማ ልማት የጀርባ አጥንት ነው። ኢዜማ የሚከተለው የመሰረተ ልማት ፖሊሲ አሁን ያለውን የገጽታ ግንባታ አባዜ በመቀየር መሰረተ ልማትን የዜግነት መብት ማረጋገጫ ያደርጋል። የተቀናጀ ልማት መንገድ ሲገነባ የውሃ፣ የኤሌክትሪክ፣ የፋይበር ኦፕቲክስ መስመሮችን አብረው የሚታሰቡበትና የተቀናጀ አሰራርን ይዘረጋል። ይህ ቆፍሮ መቅበርና መልሶ መቆፈር የሚለውን ማስቀረት የሀገር ሀብትን ይታደጋል። ፍትሐዊ ክፍፍል መሰረተ ልማት የጥቂት ባለሀብቶች ሰፈር መገለጫ መሆኑ ቀርቶ ዝቅተኛ ገቢ ያላቸው ዜጎች ወደሚኖሩበት መንደር የሚዘልቅ መሆን አለበት። ይህ ማለት የድሆች መንደር ማፍረስ ሳይሆን መሰረተ ልማትን ወደ ድሆች መንደር ማስገባት፣ ነባር ሰፈሮችን ማዘመን ማለት ነው። ምቹ ከተሞቻችን ለአካል ጉዳተኛ፣ ለህፃን፣ ለአረጋውያን እንዲሆኑ ያደርጋል። የህዝብ ትራንስፖርት ቅድሚያ የምንሰጠው አሰራር በመዘርጋት ነዋሪው ከገቢው 30% የሚሆነውን ለትራንስፖርት የሚያበክንበት ስርዓት ያበቃል። አይሲቲ ፖሊሲያችን ከከተማ ልማት ጋር በጥብቅ የተቆራኘ ነው። ቴክኖሎጂ ለቢሮክራሲ ማቅለያ፣ ለኢኮኖሚ ማሳደጊያ እንጠቀምበታለን። ሙስናን በቴክኖሎጂ እንዋጋለን። የከተማ አስተዳደር አገልግሎቶችን ሙሉ ለሙሉ ዲጂታል እናደርጋለን። ዜጎች ከአገልጋዮቻቸው ጋር ያላቸው ገጽ ለገጽ ንክኪ በመቀነስና በጉቦና በትውውቅ የሚሰሩ ብልሹ አሰራሮችን በግልጽነትና በተጠያቂነት እንተካዋለን። ስማርት ከተሞች የከተማ አገልግሎት የውሃ፣ የመብራት፣ የትራፊክ ፍሰት የመሳሰሉትን በዘመናዊ ቴክኖሎጂ የታገዙ እንዲሆኑ ያደርጋል። ይህም ነዋሪዎች እንግልታቸው እንዲቀንስና ከዛም በላይ የከተማዋ ምርታማነት እንዲጨምር፣ ብክነትም እንዲቀንስ ያደርጋል። የስራ እድል ፈጠራ በከተሞች ውስጥ አይቲ መንደሮችን፣ የፈጠራ ማዕከላትን ማስፋፋት ወጣቶችን በዲጂታል ኢኮኖሚ ውስጥ ንቁ ተሳታፊ እንዲሆኑ ያደርጋል። አይሲቲ በየዓመቱ ለበርካታ ዜጎች የስራ እድል መፍጠር ግባችንን ዋነኛ አካል ነው። የከተማ መሬት የጥቂት ደላሎች መበልጸጊያ መሆኑ ቀርቶ ለሕዝብ ጥቅም የሚውልበትን ስርዓት ይዘረጋል። ለቤት እጥረት መዋቅራዊ መፍትሄ ለመስጠት ኢዜማ የሚከተሉትን እርምጃዎች ይወስዳል። አንደኛ፣ በሀገሪቱ ያሉ ሁሉም የመንግስትና የግል ባንኮች በጋራ አክሲዮን የሚሰሩበት የቤት ልማት ፋይናንስ ብቻ የሚውል ግዙፍ የሞርጌጅ ባንክን ያቋቁማል። ይህ ባንክ ዜጎችን ለረጅም ጊዜ ብድር በዝቅተኛ ወለድ አግኝተው የቤት ባለቤት እንዲሆኑ ያስችላል። የመንግስት ብቸኛ ቤት አቅራቢነት
በማስቀረት የግል ባለሀብቱ የቤት ማህበራዊና የመንግስት የግል አጋርነት ፒፒፒ ያካተተ የቤት ልማት ፕሮግራሞቻችንን እንተገብራለን። ሶስተኛ በልማት ስም ዜጎች ያለ በቂ ካሳና ዝግጅት ማፈናቀል ይቆማል። ማንኛውም የልማት ስራ የነዋሪዎችን ማህበራዊ ትስስርና ሰብአዊነት ክብር ባከበረ መልኩ ይሆናል። የሳይበር ደህንነትና ዲሞክራሲ ተቋማት ላይ የከተማ ነዋሪዎች መረጃ ግላዊነት ፕራይቬሲ የተጠበቀ እንዲሆን ገለልተኛ የሳይበር ደህንነትና የደረጃ ጥበቃ ተቋም ይገነባል። ቴክኖሎጂ የዜጎች መብት ለመገደብ ሳይሆን መብታቸውን ለማስከበር ድምጻቸውን ለማሰማት እንዲውል ያደርጋል። ማጠቃለያ የኢዜማ ቃል ኪዳን የኢዜማ የተቀናጀ የልማት ፖሊሲ ዋና ግብ ዜጋ ተኮር ስማርት ከተሞችን መገንባት ነው። እኛ የምናለማቸው ከተሞች የማንኛውም የፖለቲካ ይገባኛል መነታረኪያ ሳይሆኑ መሰረተ ልማት ለሁሉም ዜጎች እኩል ተደራሽነት የሆነባቸውና ቴክኖሎጂ የኑሮ ጫናን የሚያቀልባቸው ናቸው። ከተሞቻችን የኢኮኖሚ እድገት ማዕከል፣ የዲሞክራሲ ተምሳሌትና የቴክኖሎጂ ፈጠራ ስራዎች ለማድረግ ቆርጠን ተነስተናል። ይህ ራዕይ እንዲሳካ የሁላችሁም ዜጎች ተሳትፎና ድጋፍ ወሳኝ ነው። ልማት ለጥቂቶች ሳይሆን ለሁሉም ዜጋ እንዲደርስ ከተሞቻችን ለኑሮ ምቹና ለትውልድ ኩራት እንዲሆኑ የምርጫ ምልክቱ ሚዛን የሆነውን ኢዜማን እንድትመርጡ በአክብሮት እንጠይቃለን። አመሰግናለሁ። አመሰግናለሁ። ደቂቃችሁ ተጠናቋል። ክቡራንና ክቡራት፣ ይህ የመሰረተ ልማት ከተማና ዲጂታል ኢኮኖሚ ላይ ያተኮረው 4 የፖለቲካ ፓርቲዎች የተሳተፉበት የክርክር መድረክ ነው። ክቡራንና ክቡራት፣ እዚህ ቦታ ላይ ለመላ ኢትዮጵያውያን በርዕሰ ጉዳዩ ላይ ያላችሁን የፖሊሲ አማራጭ ስላቀረባችሁ ለክቡራን ኢትዮጵያውያን 120 ደቂቃ ቆማችሁ ክብራችሁን የሚገልጽ ሀሳባችሁን ለመራጩ ሕዝብ ስላቀረባችሁ በፋና ሚዲያ ኮርፖሬሽን ስም አመሰግናችኋለሁ። ክቡራን ተመልካቾቻችን 4 የፖለቲካ ፓርቲዎች ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሶዴፓ፣ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካዮቻቸውን በመላክ በዚህ በእናንተ በክቡራን ኢትዮጵያውያን ፊት የከተማ መሰረተ የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን የሚያቀርቡበት፣ እርስ በርስ የሚከራከሩበት፣ የሚጠየቁበት፣ የሚጠይቁበትና የሚሞግቱበት እንደዚሁም የሚሞገቱበት የክርክር መድረካችን ተጀምሯል። ክቡራንና ክቡራት፣ የዚህ የፋና መድረክ የክርክር ርዕሰ ጉዳያችን የሚሆነው ከተማ መሰረተ ልማትና ዲጂታል ኢኮኖሚ ነው። በዚህ ርዕሰ ጉዳይ ላይ 4 የፖለቲካ ፓርቲዎች ለእናንተ ለክቡራን ኢትዮጵያውያን የፖሊሲ አማራጮቻቸውን ሊያቀርቡ እዚህ ተገኝተዋል። ፓርቲዎቹ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ፣ ብልጽግና ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ናቸው። ክቡራንና ክቡራት፣ እዚህ ያሉት ተከራካሪዎች ሁለት ነው በመምጣት ሀሳቦቻቸውን ለእናንተ ያቀርባሉ። የዚህ የክርክር ርዕሰ ጉዳይ ተከራካሪዎች ክቡራንና ክቡራት፣ ለኢትዮጵያ ሕዝብ የፖሊሲ አማራጮቻችሁን ለማቅረብ እዚህ ድረስ ስለመጣችሁ በመላ የኢትዮጵያ ሕዝብ ስም እናመሰግናችኋለን። ክቡራን ተመልካቾች፣ በፋና ሚዲያ ኮርፖሬሽን በቴሌቪዥን፣ በዲጂታል ሚዲያ፣ በሬዲዮ ይህንን የክርክር መድረክ መከታተል ትችላላችሁ። በዚህ የክርክር ርዕሰ ጉዳይ ላይ ተከራካሪ ለመሆን የተሰየሙትን የፖለቲካ ፓርቲ ተወካዮች አስተዋውቃቸዋለሁኝ። የመጀመሪያው ትብብር ለኢትዮጵያ አንድነት በአቶ ጌትነት ወርቁና በወይዘሪት ምስጥረ ስላሴ ታምራት ተወክሏል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ደግሞ በአቶ ዮሴፍ አደንና በወይዘሮ ሳራ መሐመድ ተወክሏል። ብልጽግና ፓርቲ በዶክተር የትምጌት አስራትና በወይዘሮ ትዕግስት ሐሚድ ተወክሏል። ኢዜማ በአርክቴክት ዮሐንስ መኮንንና በወይዘሮ ትዕግስት ዳምጤ ተወክሏል። ክቡራንና ክቡራት፣ ይህ የክርክር መድረክ የሚመራባቸው ህግጋቶችና የክርክር ምዕራፎች አሉት። 5 የክርክር ምዕራፎች አሉ። የመጀመሪያው እናንተ ክቡራን ተከራካሪዎች በ4 ደቂቃ ውስጥ የፖሊሲ አማራጫችሁን በንግግር ወይም በንባብ የምታሰሙበት ነው። ሁለተኛው ምዕራፍ ከዚህ ከመድረክ ለሚነሱ ጥያቄዎች ቀጥተኛ፣ አጭር፣ ግልጽ ምላሽ የምትሰጡበት ነው። 12 ደቂቃ ለዚህኛው ምዕራፍ ተፈቅዶላችኋል። ሶስተኛው ምዕራፍ እርስ በርስ የምትጠያየቁበት ነው። 2 ደቂቃ ለእያንዳንዳችሁ ይሰጣችኋል። በዚህ ደቂቃ ውስጥ ለፈለጋችሁት ፓርቲ የቻላችሁትን ያክል ጥያቄ ማቅረብ ትችላላችሁ። አራተኛው ምዕራፍ ለቀረቡላችሁ ጥያቄዎች ምላሽ የምትሰጡበት ነው። የሚፈቀድላችሁ ደቂቃም ለአንድ ጥያቄ 2 ደቂቃ ሆኖ በቀረበላችሁ ጥያቄ ልክ
ተባስቶ ደቂቃ ይሰጣችኋል። የመጨረሻው የማጠቃለያ ምዕራፍ ነው። በቀረበው ርዕሰ ጉዳይ የፖሊሲ አማራጭ ላይ የማጠቃለያ ንግግር ወይም ሀሳብ የምታቀርቡበት፣ መራጩ ህዝብ እንዲመርጣችሁ መልእክት የምታስተላልፉበትና የምርጫ ምልክቶቻችሁን የምታስታውሱበት ይሆናል። እኔ ዳዊት መስፍን ይህንን የክርክር መድረክ እመራለሁኝ። ክቡራንና ክቡራት ለሁላችሁም መልካም እድል እመኛለሁኝ። የንግግር ቅደም ተከተላችሁ ባወጣችሁት እጣ መሰረት ይሆናል። ስለዚህ ያወጣችሁት እጣ አሁን በቆማችሁበት ቅደም ተከተል መሰረት የሆነ ነው። ከዚህ በመነሳት ትብብር ለኢትዮጵያ አንድነት የመጀመሪያውን የመክፈቻ ንግግር ለማድረግ 4 ደቂቃ አላችሁ። አቶ ጌትነት መጀመር ይችላሉ። በጣም አመሰግናለሁ። የፋና ቴሌቪዥንን መላው ኢትዮጵያውያን ጤና ይስጥልኝ። የመጣ ነው ትብብር ለኢትዮጵያ አንድነት፣ እናት ፓርቲ፣ ኢህአፓ፣ መኢአድ ከሚወከሉበት ፓርቲ ነው። ይሄ እነዚህ ፓርቲዎች ባለፉት 5 ዓመታት በሀገሪቱ ላይ ሲደረጉ የነበሩ ግፎችን እየተከታተሉ ሲያጋልጡ የነበሩ ፓርቲዎች ናቸው። የተሻሉ መፍትሄዎችን ሲያቀርቡ ኖረዋል። በዚህኛው በተያዘው ርዕስም ላይ ሀሳቦቻችንን እናቀርባለን። በዚህ ውስጥ 2 ነገሮችን ፍጹም አንደፍራቸውም። ዋን ከግለሰብ ስድድብ በጣም እንርቃለን። የምንከራከረው በሀሳብ ነው። ሁለተኛው የምንነጋገራቸው ነገሮች ከሀገር ጥቅም በታች ሀገርን ጃንጥላ አድርገን ነው። በዛ ማዕቀፍ ውስጥ ነው የምንነጋገረው። ስለዚህ በተሰጠን ርዕስ ላይ እንግዲህ ከተሜነት በርከት ያሉ ሰዎች ለኢኮኖሚያዊ ወይም በሕክምና ኦር ለስራ በኢንዱስትሪ ምክንያት ወይም የተሻለ ኑሮ ፍለጋ ወደ አንድ አካባቢ ሰብሰብ ብለው የሚኖሩበት የአኗኗር ስልት ሲሆን እነዚህ የጥቅማቸውን ያህል በእርግጥ ጉዳትም አለው። ግን ከጥቅሙ አንጻር አንዱ የኑሮ መሻሻል ያመጣል። በሌላ በኩል ደግሞ ከተሞች